ስለዚህ ከእናንተ ውጭ መድኃኒት የሚሰጠው ሰው የለም ማለት ነው? ማለት የህመሙ መንስኤ ድብደባው ላይሆን ይችላል እያልከኝ? አናግሩልኝ ብያለሁ፣ አዋርዱኝ ብያለሁ ወይ አላልክም? ግን ምን ነገርኩሽ አይደል? ብቻዬን መሆን እፈልጋለሁ። በቃ ውጪልኝ። ግን እኮ ደህና አይደለሽም አንቺ ሴትዮ። ምንም አበቀላ ነው በደንብ አይደሰከሽ ነው። በስከሱ ጋር ሆኜ ብሳሳትም ችግር የለውም ብለሽ ነው ይሄ ፍቅረኛ እንደሆነ ያውቅሽ አንድ ነጥብ ቤት ላይ የገባው እማዬ እነዚህ ስለምትት አይደለም የታመሙ ዶክተሩ እያለኝ ነው። በህክምና ስህተት ነው። የህክምና ስህተት? ዶክተሩ ከመምጣቱ በፊት ሙሉ በሙሉ አበላሽ እጨርስሃለሁ። እኔ ተስርቶት እኮ አንቺ ስላስጠረጠርሽኝ እኮ ነው። ፖሊሶቹ ደግሞ ጉዳዩን አጣርተው እንደሌለበት ሲያቆለጠሩ 10 ዶክተር ቢሰበሰብ እንደሆነ ማንም የሚያስቆመኝ የለም። ይኸውልህ ከዚህ በኋላ ግን ከመንገድ እየመጣ አስቆማታለሁ ብትል ምን እንደሚከተል ታውቃለሽ? እዚህ ሊመጣ? አዎ። እንዴት ብሎ? በቃ እዚህ መጥቶ ሊመረምር። ቤካ እገልሃለሁ። እሺ እገልሃለሁ። አንተ በነገርከኝ በጸቡ ምክንያት ብቻ እንደዚህ ያለው በእርግጠኝነት የህክምና ስህተት ይኖረዋል። እርግጠኛ መሆንልህ ይሄን ነው። አይ ከማየው ነው ኦልሬዲ ከሙያዬም ብዙም ልምድ ስላለ ያው ከሱም ነው። ምርመራውን ስንወስድ ደግሞ የበለጠ በቃ ቴክኖሎጂውም አለ እና አይዟችሁ እንትን ይደረጋል። ችግር የለውም። ለዚሁ ጉዳይ እሱን እንደ ስንት እንትን ብዙም የምንተዋወቅ እኮ ነው። ይስተካከላል። ብዙም እንትን አትበሉ። አሁን ትንሽ ሰላም ነው። እኔ የምልሽ መድኃኒት አንቺ ነበርሽ የምትሰጪው? አዎ እኔም ሰጠዋለሁ፣ እቴቴም ሰጠዋለች። ያው መድኃኒት መውሰድ ባለበት ሳለ አጠገቡ ያለ ሰው ይሰጠዋል። ግን ያው ዶክተር እንዳየቀው በጣም ያስቸግራል። በብዛት እኔ እና እቴቴ ነን ፊልም እያሳየን እያታለልን የምንሰጠው። ስለዚህ ከእናንተ ውጭ መድኃኒት የሚሰጠው ሰው የለም ማለት ነው? ምንድን ነው? አይ ያው እንደዚህ አስቤበት ስለማላውቅ እህቱም ትሰጠዋለች። አዎ ትሰጠዋለች፣ እቴቴም ትሰጠዋለች፣ አባይም ይሰጠዋል። ግን ያው በብዛት እኔ እና እቴቴ ነን የምንሰጠው። ምነው ችግር አለ እንዴ ዶክተር? አይ ምንም የለም፣ እንዲሁ ለማወቅ ብዬ ነው። መድኃኒት ጥንቃቄ የሚፈልግ ነገር ስለሆነ ነው። ኃላፊነት መውሰድ የሚችል ሰው ቢሆን መልካም ነው። ጊዜ ማዛባቱ አስፈላጊ ስላልሆነ ነው። አይ እሺ፣ እንደዛ ከሆነ ደግ እንዴት ነህ ቤት? ሰላም ነው? ጎበዝ ልጅ። አሁን አንዳንድ ምርመራዎች እናደርጋለን። ከዛ በኋላ መድኃኒት ምናምን እንሰጥሃለሁ። ከዛ ቶሎ ይሻላል። በቃ ጎበዝ። አይ ይሻላል። ይበሰብኛል፣ አልፈልግም። እንዴት ማለት? ለምንድን ነው የሚያምነው? አልፈልግም። እሺ በቃ አሁን የአሻንጉሊት ፊልም ልክፈትልህ። በኋላ ላይ ግን መድኃኒት ትወጣለህ አይደለ? የኢትዮጵያ ልጆች ያለው እሺ ቃል ግባልኝ። ከዛ በኋላ ሳሎን እንሄድና የኢትዮጵያ ልጆች ከፍትልሃለሁ። ምርመራ ብቻ ቃል ትገባልኛለህ? እሺ በቃ እከፍትልሃለሁ። እሺ ደስ ይለኛል። በቃ እንደዛ ከሆነ ችግር የለም። አሁን ሳሎን እንሂድና እኔ ቲቪ እከፍትልሃለሁ። ታያለህ በዛው። እሺ ናሽ ና እንሂድ። ና አይዞህ ጎበዝ እኮ ነህ። አንዴ
ያ ጓደኛ እኮ እየተከተላችሁ ሰላም ይነሳችሁ። አረ እንደዛ አይደለም እኮ ሳም። ግን ምን ማለት ልጁ በጣም ተጎድቷል። የሆነ ነገር እንድታደርግልኝ ማለት ምን መሰለሽ፣ ያው ልጁን ታውቂዋለሽ። አንድ ቀን እንኳን ወስዶ ማየት ስላላሸኝ ነው እንደማገጠብኝ ነገረኝ። አሁንም ቢሆን እኮ እሱ ምንም ነገር አልነገረኝም፣ ራሴ ያወቅኩበት እንጂ እሱማ ተዳፍኖ የሚቀር መስሎት ነው። ደግሞ አንተስ ለእንደዚህ አይነት ጓደኛ ነው የምትከራከርለት የመጣው? ኩሻ 5 ደቂቃ ስጪኝና ላስረዳሽ። ምንድን ነው የማዳምጥ? ስለዛ ነፈስ ጓደኛ ከሆነ አትልፋሽ፣ አልሰማም። እና ስለኔና ስለአንቺ እንድንወራ እንደ ፈልጊው አንድ 5 ደቂቃ ብቻ ስጪኝና ወራሽ። የኔና የሱ ነገር አሁን ካላስቸገርኩ በጣም ብዙ ስራ ነው ያለብኝ። ልሂድ። እንዳንተ ስራ ፈት አይደለሁም። እሺ እሱ ሲኛማ ስራ ፈት ነን። ስትወጪ ያው ቁጭ ብለን ነው የምታገኘው። መብትሽ ነው የፈለግሽው። አንድ 5 ደቂቃ ብቻ ይኸውልህ አሁን ዞር በል፣ ካለበለዚያ ግን እውነትህን ነው። አሁን ለሁለተኛ ጊዜ ነው አስዝት ምን እንደማደርግ አሳያለሁ። እሺ ኧረ ተረጋጊ እባክሽ። አድሳም እዛው እንጂ ለምን ዝም ትላለህ? እዛው እሺ፣ እንዴት ነው? በጥሩ ሁኔታ እየሄደ ነው አይደል? ጉድ ሰራኸኝ፣ ጉድ አደረከኝ እኮ። እንዴ ማለት? ቆይ እኔ የምሰጥሽን መድኃኒት ማንም ሰው አያውቀውም። ጥሩ መድኃኒት ነው፣ ፍቱን ነው አላልከኝም ነበረ? አሁንም ቢሆን ማንም ሰው ያውቃል። ተው እንጂ አትለኝም። ምን ነው የተፈጠረ ችግር አለ? እንገርህ አይደል ሞኝነቴ አንተን ተመሃል ብዬ ማመኔ ብቻ ነው። ሰራህልኝ እኮ። ምን ተፈጥሮ ነው? ስማ እኔ የምልህ ይሄን መድኃኒት ማንም አያውቅም ብለኸኝ አልነበረም? ስማኝ እኔ የተያዝኩ እንደሆነ እኔ ብቻዬን አይደለም አንተም አብረኸኝ መቀመቅ ነው የምንገባው። እሺ ይሄንን እወቅ። ቆይ ለምን አትናገሪም? ምን ተፈጥሮ ነው? ማንም ሰው ውስጥ ላይ የጨመርነውን መርዝ የሚያውቅ የለም ብለኸኝ አልነበረም እንዴ? አዎ። እና ምንድነው ሰው የሚያስቀባጥርን? ስለሳፍ ለምን የምታወራው? አሁን ባለበት ቴክኖሎጂ ሁሉም ነገር እኮ ተለይቶ ይታወቃል አንድ በአንድ። ይኸውልሽ ምንም አይነት ነገር በችኮላ እንዳትሰሪ። በእርግጥ የሆነ ነገር ተፈጥሮ ሊሆን ይችላል፣ ወይም ደግሞ ወጥመድ ሊሆን ይችላል። ስለዚህ አንቺ ስትደነባበሪ ወጥመድ ውስጥ እንዳትወድቂ። እና ስለምርመራ እኮ ሁሉም ነገር ዝም ብለህ ፍቀጅለት ነው እያልከኝ ያለው? ስሚ እኔም እሱም አንድ አይነት መስሪያ ቤት ነው የምንሰራው። እሱ የሚያውቀውን ነገር በጠቅላላ ነው ያውቃሉ። የሰጠነውን መርዝ የሚያውቅበት ቴክኖሎጂ እስካሁን አልተገኘም። ይህ እባክህ ዝም በል። ስማኝ ሰውዬ፣ እኔ እንዳንተ ፈዛዛና ጅል ሰው አይደለሁም። አስቀድሜ የሚመጣውን ነገር ጠንቅቄ አውቀዋለሁ። እሺ ለዛ ደግሞ መፍትሄ ላበጅለት እፈልጋለሁ። ምንም አይነት ነገር አያውቅም እያልኩሽ እኮ ነው። ይኸውልህ ሰውዬ፣ እኔ የማደርገውን ነገር ሁሉ ጠንቅቄ አውቀዋለሁ። በአንተ ጅልነት፣ በአንተ እንዝላልነት የሚመጣብኝን ነገር ሁሉ ብቻዬን እንደማልወጣ እወቅ። አንተንም ይዤ መቀመቅ ይሄንን እወቅ። እየነገርኩሽ እኮ ነው። ወደዛ ትንዛዛብኝ፣ ወደዛ ምንም አይነት ችግር ምን አባቱንስ እና ዶክተር ምርመራው እንዴት ነው? አለቀ? አይ ገና አልመረመርኩትም። ምን ነው? ለምን? ትንሽ አስቸገረ።
መድኃኒት እንደማይፈልግ እየተናገረ ነበር። አሁን የኢትዮጵያ ልጆችን እያየ ነው። ከዛ በኋላ ሲረጋጋ እንቀጥላለን። ይቅርታ እንግዲህ ዶክተር አስቸገርኩህ አይደል? ስለምን ችግር ነው የምታወራው? በጣም እኮ ጓደኛሞች ነበርን እኮ። እንዲያውም ትምህርት ቤት እያለን ትዝ አይልም እንዴ? የትኛው? እንደውም ያኔ ፈተና የነበረብኝ ጊዜ እስክሪብቶ ሰጥተኸኝ አንተ ቀኑን ሙሉ ሳትጽፍ የዋልክበት ትዝ አይልም? አሃ አስታወስኩት። እንደውም በሱ ምክንያት እኮ ፊዚክስ አስተማሪ ከክፍል አስወጥቶኝ ነበር። ትክክል። በሱ ምክንያት እኮ እቤት እስከምንደርስ እኮ አላናገርከኝም ነበር እኮ። እቴቴ ነች እንደውም እኮ ያስታረቀችን ትዝ ይልሃል። ከትምህርት ቤት ስንመለስ ራሱ መንገድ ላይ የምናሳልፋት ጊዜ ራሱ እኮ በጣም ነው የምትናፍቀኝ እስካሁን ድረስ። አንድ ቀንም ተለያይተን እኮ አናውቅም ነበር። ወይ እናንተ ቤት ነን ወይ ደግሞ እኛ ቤት እንደዚህ ነው ያሳለፍነው። እንግዲህ አረሳውም እኔ በፍጹም። ግን ወደ ካምፓስ ስንገባ ሁለታችንም የተለያየ ቦታ ደረሰ፣ ተለያየ። መራራቁ መጣ። ግን አብረን ያሳለፍነውን ጊዜ ትላንት እንደሆነ አይነት ነገር ነው የሚሰማኝ። ደስ የሚል ጊዜ ነበር ያሳለፍነው። እና ምን ለማለት ፈልጌ መሰለህ፣ ልጅህ የኔም ልጅ ነው ልልህ ፈልጌ ነው። ከዚህ በኋላ ውለታ እንዲህ ነው ምናምን ብትለኝ ጓዴ የእውነት እቀይማለሁ። የእውነት ይሄ እኮ ትልቅ ደስታ እኮ ልጅህ ማለት እኮ የኔ ልጅ። ውለታ ምናምን አትበለኝ ከዚህ በኋላ፣ ምክንያቱም ምን እቀይማለሁ። ይሄ እኮ ለእኔ ትልቅ እድል ነው። ዶክተር እጅግ በጣም ነው የማመሰግነው። ዶክተር ምናምን እኮ አይጠበቅብህም። ጓዴ ብትለኝ እኮ ለእኔ ደስታዬ ነው። እሺ ጓዴ፣ ያው ለክብሩ ያህል ብዬ በሌላ ነገር አስቤያለሁ። እሺ እንግዲህ አንተ ስራ ካለብህ ስራ። አሁን እኔ ከኔም ከአንተም ልጅ ጋር ዛሬ የማሳልፍበት ቀን ነው። ከእሱ ጋር ነው የምውለው ዛሬ። ስራ የለኝም። ግን እኮ በጣም ጊዜ እንዲሆን ካውቃለሁ። በዛ ላይ ደግሞ ኢትዮጵያ ውስጥ ካሉ ዶክተሮች ሁሉ አንደኛው አንተ ነው። ለብዙ ሰዎች ልደርስላቸው ይገባል። በእኔ ልጅ ብቻ እንድትጠመድ አልፈልግም። አዎ ልክ ነህ። አሁንም ቢሆን ጥሩ ዶክተር ነው እየተባልኩ እየተወደስኩ ነው ያለሁት ታውቃለህ። ግን ስራዬን ደግሞ እየሰራሁ ነው። ብዙ አትጨነቅ በዚህ ጉዳይ ዙሪያ። እሺ በጣም ነው ግን የማመሰግነው። ኧረ ችግር የለውም። ምንም ማለት እኮ አይደለም። ያረሷም መጣች። ጭራሽ ተሳስባችሁልኛል። ሳምሪዎች እንደምታስበው አይደለም። በቃ ሁሉም በአጋጣሚ የተፈጠረ ነገር ነው። በአጋጣሚ ሳታስቢበት ነው። አጋጣሚ ማለት ግን እንደዛ ይመስለኛል። ሳምሪ እንደሱ አይደለም እኮ። እሺ እኔን በዚህ ልትሸውጂ እንዳትሞክሪ እሺ። ደግሞ ይሄ ያዞንባሽን እዛው የምንሸውድ ሰው ላይ እሺ። እኔን በእንደዚህ አይነት ነገር በፍጹም አሸውጂኝ። ኧረ ተይ ሳምሪ እንደሱ አትበይ። ምንድን ነው ቆይ አሁን ልትነግሪኝ የመጣሽ? የኔ የምላት ጓደኛዬ የኔ ከምለው ፍቅረኛ ጋር መተኛት ልትነግሪኝ ነው ወይስ? ቆይ ወይም እኔ ጥፋት ካለበት እስኪ ጥፋት ይንገሪኝ። አይ ሳምሪ አንቺማ ጥፋተኛ አይደለሽም። በቃ በአጋጣሚ የተፈጠረ ነገር እኮ ነው። ጥፋተኛማ ነኝ። አንቺንና ያንን ልጅ በማመኔማ ጥፋተኛ ነኝ። ኧረ ተይ ሳምሪ እንደሱ አትበይ። ቆይ እሺ አሁን ምን ልትይ ነው የመጣሽው? ለዚህ ይቅርታ እንድታደርጊለት ነው የመጣሁት። እኔም ይቅርታ እንድታደርጊልኝ እፈልጋለሁ። ይቅር አለው አንቺንም እንደዛ። ያው ከፈለግሽ አሁን ሰጭ። ለነገሩ እስከሰጥሽም አልጠበቅሽም። ቀማሽኝ አይደል? እኔ የምልሽ ከዴብ ጋር ፍቅር ጀመራችሁ እንዴ? ምን ነው አላወኩም ለማለት ነው? አይ እንደዛ ሳይሆን ያው በተደጋጋሚ አብሬያችኋለሁ፣ ግን ያው እንደዚህ በይፋ ፍቅር መጀመራችሁ አልነገርሽም እንዴ? ያው አሁን ነገርኩሽ። እና እንደ ማንኛውም ሰው ከሆነ በኋላ ነው ማወቅ ያለብኝ? ኧረ ቤቲ አንቺ ሀያ ምናምን ስጠብሽ ነገርሽን ታውቂያለሽ? ይሄ ሌላ ሌላ። እኔ እኮ ዝም ብዬ ነው የምነካካው። አንቺ ግን የኔ ብለሽ አንድ ሰው ስትይዥ ልትነግሪኝ ይገባ ነበር። እሺ ካስከፋሽ ይቅርታ።
አሁን ላይ በጣም አፍቅረኛል። ዴት ፍቅረኛ ነኝ። የምር ግን በጣም ቆንጆ ይመስላል። ዋ አይንሽን ከሱ ላይ አንቺ እሺ የሚባል ነገር የለም። ከወደድኩት ወደድኩት ነው። ምን አልሽ አንቺ? አንቺ ግን አላሳዘንሽም? ብርድ አስጠፍተሽኝ እኮ የምሬን እኮ ነው። ምን ላድርግ? አቤት እኮ ሁሉም አሉ ነው መውጣት አልተመቸኝ። አሁንስ ፍርድ አለቀቀ? ለቆኛል ግን የኔ ውዴልሽ እንዳይጋጭብኝ የምሬን ነው። ደግሞ ምን ነው የሚጋጭብህ? ያው አቀፍሽ ስር ካለው ግለት ጋር ነው የብር ሊጋጭብኝ ይችላል። ለእሱ አታስብ፣ ባላንስ እንዲያደርግ እናደርገዋለን። ለነገሩ እኔም እንዳይጋጭብኝ ቃፈኝ። የምልሽ ግን ሳምሪ እስከ መቼ ነው ቆይ ግን እኔ ጋር እየተለፋሽ የምትመጪው? ምን ምርጫ አለ ታዲያ? ዳዊት ጋር ነኝ ምናምን ብለሽ አትወጪም? ኧረ ይሻላል። ዳዊት ማን ነው ቢሉኝስ ምን ልላቸው ነው? እንዴ ምን ችግር አለው? በቃ ዳዊት ፍቅረኛዬ ነው፣ የወደፊት የልጆች አባት ነው፣ የህልሜ ንጉስ ነው ትያቸዋለሽ። ምን ችግር አለው? እውነት ነው። በነገራችን ላይ ቤካ በይ በጣም ነው የሚወድ። ኧረ እንደውም ደግሞ አባቴ በይክ በጣም ነው የሚወድ። እንዴ ቆይ እናትሽ በይኝ አይወዱኝም? እናቴ በጣም ይዋናል፣ ግን ያው ላልተግባባት ሰው ቶሎ ቀረት ያትል። አዎ በእርግጥ ይሄ የሚናገረን ሰው ምናምን ብዙ ጊዜ ብዙ ሰው ይወዱ፣ ግን እመኝሽ እኔ ትልቅ ሰው በጣም ነው የምሬን ነው። ይሄ እናቶች ምናምን በቃ በጣም ነው መቻቸው ፎንቃቸው ነኝ። በጣም እኮ ተወዳጅ ነህ። ኧረ ሱቅ እኮ ብዬ ነው የወጣሁት። ደግሞ አንተን ሳገኝ አቅሌን ስታለሁ። ገና መች ተቀምጠሽ ነው? ቆይ ትንሽ አትቆይም? አንቀመጥም? ነገ እንገናኛለን። የሚወድ ደግሞ ምን ነበር ያልከኝ? የህልሜ ንጉስ ደህና ደር። ምን ሆንክብኝ? ይኸውልሽ እንደፈራሁት ብርዱ ተጋጨብኝ። ሞዛዛ የተመጣሽ ደህና ደር። ግማሽሽ ጨረቃ ግማሽሽ ፀሐይ። እንዴት እንደዚህ ያደርጋል? እንዴት? ምን አይነት ሰው ነው? ለሳምሪዬ ይሄ አይገባትም ነበር። ቆይ ለሰጠችኝ ፍቅር ይሄ ነው ምላሽ? በጣም ትልቅ ስህተት ነው የሰራሁት። በጣም ትልቅ ስህተት። በቃ መቼም ቢሆን ይቅርታ አታደርግልኝ። መቼም ወይ እንዴት አረው። ኧረ እባክሽ ተይው እንጂ ምንም ማወቅ ያደረግኩት ነገር አይደለም እኮ በቃ ጠጥተን ስለነበር ሰከረ። ሲጀመር ምን ልትሆኚ ከእሱ ጋር መጠጥ ጠጣሽ? ደግሞስ ምን ልትሰሩ ነው እናንተ ሁለታችሁ መጠጥ የምትጠጡት? ደግሞስ መጠጥ እንደሚያሳስ ጠፍቶሽ ነው ወይስ ከእሱ ጋር ሆኜ ቢሳሳት ችግር የለውም ብለሽ ነው? የእኔ ፍቅረኛ እንደሆነ እያወቅሽ አንድ መጠጥ ቤት አንድ ላይ እየገባችሁ? አይደለም እሱ ብቻ እኮ አልነበረ ጓደኞቹ ነበሩ። አሀ ከጓደኞችሽ ጋር አምሽተሽ ከእኔ ፍቅረኛ ጋር አንድ አልጋ ላይ ወጣችሁ? ኧረ ይህን ተረትሽ እንዳንሽ ነው የምትፈልጊው? ዞር በል። በዚህ ቆሻሻ እጅሽ እንዳትነኪኝ እሺ? ይህንንም እኔ ስለሆንኩ ነው የታገዝኩሽ። ሌላ ሰው ቢሆን ይገልሽ ነበር። እንዳትከተኝ። እንዲማ በቀላሉ በደንብ አድርጌ ያሰቃይሽ። እስከ ዛሬ ድረስ እኔ የሚወዳቸው ሰዎች ሲፈጥሩሽ ግን ያስተራል በደንብ ገፍተሽ ደግሞ የሚያደርገው ምንም እሱ ሳሚ ውድ ጓደኛዬ ታኝቅ እዚህ ማለት ነው ቅዳት አደረገናት። እኔና እሷ ልናናግራት ሞክረን ይታበሻ በጣም ይልካል። ምን? እንዴት እንደዚህ ታደርጋለህ? አስፈቅደኸኛል ወይ? አስፈቅደኸኛል ወይ? ኧረ ተረጋጋ። እንዴ ምን ሆነ ነው? እኛ እኮ ላንተ አስበን ነው። አዋራልኝ ብያለሁ፣ አናግሩልኝ ብያለሁ፣ አዋርድኝ ብያለሁ ወይ? አላልክም ግን እንዴ? ግን ምን?
ግን በቃ በሷ ምክንያት የሌለ እያሰብክ ነው፣ እየተጨነክ ነው፣ እየተጎዳ ነው። ይኸውልህ እሱ አንተን አይመለከትህም። እሺ ሲቀጥል ደግሞ ላደረኳት ነገር ሲያንስ ነው እንጂ መቼም አይበዛም። ትሰሚያለሽ አንቺ? ይሄ ሳምሪን እንደማታውቂያት ሰው ምናምን ነገር ለማስመሰል እንዳትሞክሪ እሺ? እኔም አንቺን በጣም ትልቅ ጥፋት ነው ያጠፋነው፣ በጣም ትልቅ ጥፋት። ስለዚህ በቃ ትንሽ ጊዜ ልንሰጣት ይገባል። ሲቀጥል ደግሞ ይሄ አታለቃቅሽ ምናምን ለማስመሰል እንዳትሞክሪ እሺ? ከአሁን በኋላ ግን ለማስመሰል የምትሞክሪ ከሆነ ከዚህ በላይ ነው የምታስጠይኝ። እሺ ነግሬሻለሁ። እኔ እኮ እንደዛ አስቤ አይደለም። አበሳጫኝ ስለሄደች ማለት ነው የሚገባል። እሷ እንደዛ አድርጋ ስለሄደች አስቀይማኛለች ለማለት አይደለም። ደግሞ አንተ እንዲሁ ምንም አይነት ጥፋት አላጠፋህም። ለጠፋነው ነገር በሙሉ ኃላፊነቱን መውሰድ ያለብን። ይቅርታ እስካላደረግክልኝ ድረስ ደግሞ መቼም ቢሆን ግን እንደዚህ አይነት ስሜት ውስጥ አልወጣም። ምንም ሰላም ብሎ ነገር የለም። በጣም ትልቅ ጥፋት ነው ያጠፋነው፣ በጣም ትልቅ። አንተንም በጣም ይቅርታ እሺ። ቅድም ስሜት ሆኜ ነው የተናገርኩት። ኧረ ችግር የለውም አታስብ። እሺ እኔ የምልህ ደግሞ ቴዎድሮስ አለኝ አላየሁትም ዛሬ። ወንድም ደህና ነህ? ዶክተር እንዴት ነሽ? ደህና ነሽ? አለሁ። ሰላም ነው? ጓዴ አይ እንደኛ እንትን እሷ የእሱ ታናሽ እህት ነች። ጓዴታው እንዴ? ሳምሪ ትባላለች። ኦኬ ሳምሪ እንዴት ነሽ? አይ ዝም ብዬ ሰላም አልኳትና ማለት ያው እዚህ ጎረቤት ልጅ ምንም ትሆናለች ብዬ አስቤ ነው። እንዴት ነሽ? ደህና ነሽ? የአባትሽ የልጅነት ጓደኛ ነኝ። እንግዲህ አብረን የተማርነው እስከ 12ኛ ክፍል። እንዴት ነሽ? ደህና ነኝ አለሁኝ። ኦልሬዲ እሷም ያው አንተኑ ነው የምትመስለው፣ ተመሳሳይ ነው። ይገርምሃል ከእኔ ቀድማ ያወቃች እሷ ነች። ኦኬ ማህበራዊ ድረገጽ ላይ ይጠቀማለሁ። እዛ ላይ ታውቂኛለሽ ማለት ነው? አዎ ዶክተር፣ ሁሉም ሰው ነው የሚወደው ትምህርት። እኔ ራሱ የአባቴ ጓደኛ መሆኑን ሳቅ በጣም ነው ደስ ያለኝ። እንግዲህ ጨርሻለሁ እንጂ ባልጨርስ ኖሮ በየክፍሉ እየዞርኩ ነበር የአባቴ ጓደኛ ነው እያልኩ የምጎልባቸው። የሚገርም ነው። አሁንስ ቢሆን ታዲያ ማን ይዝሻል? ስራ ቦታሽ ላይ የተለያዩ ቦታች ላይ እንደፈለግሽ ማድረግ እኮ ትችያለሽ። እነሱማ ትልልቅ ሰዎች ናቸው፣ ግን አዎ እነሱም ቢሆን አይቀርላቸውም። እኔ የምልህ ዶክተር ወንድሜ ግን ተስፋ አለው? አዎ በትክክል አለው፣ በትክክል ግን እናንተ እንደምታስቡት በድብደባው ብቻ አይደለም አቅሉን የሳተው ይመስለኛል። የመድኃኒት ስህተትም ጭምር አለበት። የሕክምና ስህተት እንደማለት ማለት እውነት እኔ ይህን ነገር አላደረጉትም፣ እውነት አላደረጉትም። እንዴ ቆይ ደግሞ ሰው መቶትስ ቢሆን የነርቭ ችግር ምናምን ቢያጋጥመው ነው እንጂ እኔ ሰው መቶት እንደዚህ ይሆናል ብዬ አላስብም። ደግሞ እኔ ያን ያህል ስለ ጤና ብዙ እውቀት ባይኖረኝም ግን ከነርቭ ጋር ምን የተያዘ ነገር ነው ይመስለኛል። አሁን ደግሞ አዋቂ ዶክተር ነኝ እያልኩኝ ነው። አረ እንደዛ ለማለት ፈልጌያለሁ። ወይ ካልሆነ ለምን ሌላ ሆስፒታል አንወስድም? ሌላ ቦታ ነው ብታይ ጥሩ ይመስለኛል። አይመስልሽም? አይመለከትም። አሁን ላይ አሉ የተባሉ ዶክተሮች ያሉበት ሆስፒታል ነው እየታከመ ያለው። ደግሞ ያንተን ወንጀል ለማስተባበር ይሄ ሕክምና ስህተት ምናምን ያልኩት ይቀባል። በእኔ ተስፋ ቆረጥሽ። አሁን ከዚህ ሄዱ። የህመሙ መንስኤ ድብደባው ላይሆን ይችላል እያልከኝ? አዎ ድብደባው በፍጹም አይሆንም። የዚህን ያህል ሊሆን አይችልም። ሳምሪ ሳምሪ ምን ሆንሽ ነው? ምንም አልሆንኩም፣ ብቻዬን መሆን ፈልጌ ነው። እሺ ብቻሽን ትሆኛለሽ፣ ግን ምን እንደሆንሽ ቢያንስ ንገሪኝ። ብቻዬን መሆን እፈልጋለሁ አልኩሽ እኮ። እሺ ብቻሽን እኮ ትሆኛለሽ፣ ግን ምን እንደተፈጠረ ንገሪኝ። ነገርኩሽ አይደል? ብቻዬን መሆን እፈልጋለሁ። በቃ ውጪልኝ። እሺ በቃ እወጣለሁ። ግን እኮ ደህና አይደለሽም አንቺ ሴትዮ። Thank you.
የምትጮኸችው እንደዚህ? አይ ማሚ ሳምሪ እያለቀሰች ነበረ እና ምን ሆነሽ ነው ብዬ ስጠይቃት የባሰ አስጨነቋት መሰለኝ። በዛችሁ እዚህ ድሮን የማያገባሽ ውስጥ የምትገቢው ውጪ። ምን ሆነሻል ልጄ? ምን ነው ዶክተሩ ምንም መፍትሄ የለውም ማለት እንዴ? አይ እንደዛም አላለም፣ መፍትሄ አለው። እና መፍትሄ ካለው ታዲያ ለምን ታለቅሻለሽ? ምን ሆነሽ ነው? እማዬ እነዴም ስለምቱት አይደለም የታመመው፣ ዶክተሩ እያለኝ ነው በሕክምና ስህተት ነው። የሕክምና ስህተት? የምን የሕክምና ስህተት ማለት ነው? እኔ እንጃ እኔ አላውቅም፣ ግን ጥርጣሬው እንደዛ እንደሆነ ደግሞ ደጋግሞ ነግሮኛል። አይ እንደዛ ነው ነገር የለም። ምን ማለት ነው እንደዛ? ታዲያ ሙሉ ዶክተሮቹ ተሳስተዋል ብሎ ማለት ነው? ምን ማለት ነው? አይ እባክሽ ተይው። ዝም ብሎ ነው ሰውየው፣ ዝም ብሎ ነው ጊዜያችን ሊያባክን ፈልጎ ነው እንጂ ምንም እውቀት ኖሮት አይመስለኝም። ያው አባትሽ አንዴ ድርቅ አይደለ? እንደው እሱን ደስ ይበለው ብዬ ነው እንጂ እኔ ምንም አምኜበት አይደለም። ብቻ ግን ደግሜ የማላስብበት ጉዳይ ነው ብሎኛል። ዴቭ እንደዛ አላደረገም ነበር። እሱስ ቢሆን ትክክል መሆኑ ምን ማረጋገጫ አለን እንዴ? ደግሞ እኛ ጥሩ ሐኪም ቤት አለ የተባለ ሐኪም ቤት አለ ሊወሰድ ነው። ኧረ ተይ እባክሽ፣ ዝም ብሎ ነው። እነሱ ያላገኙትን በሽታ እሱ ከየት ሊያመጣው ነው? አረማ አለ የተባለ ዶክተር እኮ ነው። ቲክቶክ ላይ እኮ ከ300,000 በላይ ፎሎወርስ አለው። አይ እሱ ሕፃን ልጅ ነው በይኛ፣ ልክ እንደናንተ ቲክቶክ ላይ ጊዜውን የሚያሳልፍ። አይ ትልልቅ የሚባሉ ባለስልጣኖች ላይ እሱ ጋር ሄደው ነው የሚታከሙት። በዛ ላይ መድኃኒት የላቸውም የተባለ ሁሉንም በሽታዎቹ እኮ እሱ ነው የሚያድናቸው። የምርሽ ነው? አዎ በሚገባ። እንዴት ነው ቤክ? ፊልሙ ተመቸህ አይደል? አሪፍ ነው አይደል? በቃ ከአሁን በኋላ ምርመራ ምናምን አታስቸግረኝም። እሺ ነው የምትለኝ አይደል? ጎበዝ ልጅ። አሁን በቃ ድክም ብሎሃል እኮ አይደል? በቃ አሁን ተይ፣ ትንሽ በጀርባ ዝም ብለህ እንደ መተኛት ላስተካክልልህ። እኔ ላስተካክልልህ። ቆይ ቀና በል። ቆይ እዛ ከማንም ጋር ከምትንዘላዘል ማየ እንደዚህ እንድትናገሪኝ አልፈልግም። የፈለገ እናቴ ብትሆኚ ግን ለምትናገሪው ነገር ተጠንቀቂ እሺ። እንደ ቤካሽ እንደ መልቀቅ ብቻ እኮ ነው የቀረኝ። ምናሽ እንዳትጨርሰው እሺ። ኧረ እኔም አልጨርሰውም። ቀጣይም ማዘርየው ቆንጆ ናት፣ ከእሷ ጋር ጠርጥረኝ እሺ። ልጄ አንድ ነገር ቢሆን አንቺ ነው ሲጣርግ የምገልሽ። ገንዘብ እኮ ፍቅርን አይገዛም። ይሄንን በፊልም ላይ ያየኸውና ልቦለድ ላይ ያለውን ታሪክ እዚህ አተንትነልኝ። እኔ ቁጭ ብር ታደረግሽ። እሺ ግን የኔ ስሜት ይሆንና አንቺ ምንም ነገር ማድረግ አትፈልጊም? እኔ ደግሞ ዴቭን አፈቅረዋለሁ። ፍቅሩናትና ምሳሌ ሆንሽ ነው እንዴ? ስለዚህ መድኃኒት ምንም አውቀው ነገር የለም። ሲጀመር እዚህ ቤትም አይቼዋለሁ። እሱንም አውቃለሁ አውቃለሁ ማለት ነው እንዴ? አንቺ ምን እያደረግሽ ነው? ምንም ትይት በጥሩ ሁኔታ ይከታተሏል ዶክተር አየለ ብዬ አስባለሁ። ወይ እስቲ ምን እንደምትመስል ሰው ራሱ ምን ይለኛል? እኔ ካንተ ጋር ሙሉና እዚህ የምሰራ እኮ ራሱ አይመስልም። ወንድምሽ እንደዛ ካደረገው ሰው ጋር አብረሽ ቆመሽ የምትዳሪኝ? ግን ዶክተሩን አግኝቼው ነበርና የሆነ የተለየ መድኃኒት እንዳገኘ ነግሮኛል።